ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ ኢትዮጵያውያን ጥገኝነት ጠያቂዎች በአሜሪካ ምን አይነት ጥንቃቄ ማድረግ እንዳለባቸው እናያለን ማለት ነው። ቢቢሲ ላይ የተለቀቀውን ነው የምናየው። በመጀመሪያ ግን ይህንን ፔጅ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉኝ እየጋበዝኳችሁ ወደ ዛሬ ቪዲዮ እንግዲህ ዋሽንግተን ውስጥ አፍጋኒስታናዊ ስደተኛ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዚዳንት ዶናልድ ትራምፕ አስተዳደር ጥገኝነት ጠያቂዎችን በአጠቃላይ አግዷል። የአሜሪካ የዜግነትና ስደተኝነት አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢውን ምርመራ እስከሚካሄድ ድረስ እገዳ ጸንቶ እንደሚቆይ ያሳውቋል። እንግዲህ ይሄ ቢቢሲ ያወጣው ነው፣ ግን እኔ በውስጥ መረጃ ከሰማሁት ማለት ነው አንዲት ሶማሊያዊ ሰሞኑን ማለት ነው አንዲት ሶማሊያዊ የህግ የጥገኝነት ተሟጋች ነኝ የምትል ስለ ዶናልድ ትራምፕ ወጣ ተናግራ ወይንም ጀጅ ካደረገችው በኋላ ዶናልድ ትራምፕ ደግሞ ፖሊሶችን በመላክ መንገድ ላይ ወይንም በቃ የትም ይሁን የተገኙትን ሶማሊያውያን እያፈሰ ወረቀት ኖራቸውም አልኖራቸውም እያፈሰ ዲፖርት እያደረገ ነበር ማለት ነው። እንግዲህ ይሄ ምላሷን መሰብሰብ ዝም ብሎ መኖርም አንዳንድ ጊዜ ጥሩ ይመስለኛል። ይከብዳል አሁን ያለው ጊዜ፣ ምክንያቱም ፈረንጆቹም በቃ ሀገራችን በስደተኝነት በስደተኞች እየተሞላች ነው እያሉ ስለሆነ ማለት ነው። እንግዲህ ወደዚህ ነው ስመለስላችሁ። የአሜሪካ የዜግነትና የስደተኝነት አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢውን ምርመራ እስከሚያካሄድ ድረስ እገዳው ጸንቶ እንደሚቆይ ያሳውቋል። ትራምፕ የሶስተኛው ዓለም አገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ስደተኞችና ጥገኝነት ጠያቂዎች ያለውን ሁኔታ አስጨናቂ ሆኗል። እውነት ነው። የአሜሪካ ብሔራዊ ዘብ አባላትን ያቆሰለው እና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታናዊያን የሚቀርቡ ጥገኝነት ጠያቂዎችን መቀበል አቁሞ ነበር። የሚገርም ነው። ይኸውላችሁ እንዲህ ነው የሚያደርጉት። አሁን ደግሞ የአገር ውስጥ ደህንነት መስሪያ ቤት ከየትኛውም አገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎበታል። ቢቢሲ ያነጋገራቸው በሜሪላንድ ኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳ እና ሙሉዓለም ጌታቸው የጥገኝነት ጠያቂዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከፈጸመው በኋላ ትራምፕ ኤርትራን፣ ሱዳንን ጨምሮ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፈቃዶች ምርመራ እንዲደረግባቸው አዘዋል። ለመሆኑ የአሜሪካ የስደት እና ጉምሩክ መስሪያ ቤት ኤስአይኤስ ሰራተኞች እያሳደዷቸው የሚገኙትና ህገወጥ ስደተኞች የሚባሉት እነማን ናቸው? እንግዲህ ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለቱ ግለሰቦች ኤአይ ሳይሆን አይኤስ አፌ ላይ ስለማይመጥልኝ ነው፣ በጣም ይቅርታ። አይኤስ እያሳደደ ያለው በስደተኞች ችሎታ ከአሜሪካ እንዲወጡ የተወሰነባቸውን ስደተኞች ሆነው በተጨማሪም በወንጀል ወይንም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው ይላል። የትራምፕ አስተዳደር ወደ አገራቸው እመልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑን ጠበቃ ሙሉዓለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞችን ቢሆኑ በፍርድ ቤት ከአገር እንዲወጡ ውሳኔ የተላለፈባቸው ብቻ ከአገር አስወጣለሁ ሲል መናገሩን ጠበቃ ሙሉዓለም ያስታውሳል። የተለያዩ ጥናቶች ግን የህግ አስከባሪ አካላት ከአገር መውጣት አለባቸው ብለው በቁጥጥር ስር ከዋላቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪካርድ የሌለባቸው መሆኑን ጠበቃው ይገልጻሉ። በትክክል እንደ ጀስት መንገድ ላይ እያፈሱ ነው ዲፖርት እያደረጉ ያሉት እየተባለ ነው። እዛ ከሚኖር ሰው የሰማሁት ማለት ነው። ማንኛውንም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉዓለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያል ብለዋል። በትክክል ጠበቃ ሄኖክ ገቢሳ በበኩላቸው ጥገኝነት ጠያቂዎች ጥያቄያቸውን ተቀባይነት ሳያገኝ በቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ እያለ ህገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። አንድ የስደተኝነት ጠያቂው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል።
በአሜሪካ የጥገኝነት ጠያቂዎች ሁለት አይነት መልኮች አላቸው። አንደኛው በድንበር በኩል ህግን ጥሰው የሚገቡ ሰዎች ናቸው። በህገ ወጥ ማለት ነው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድ ተከትለው ጥገኝነትን ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። አሁን ግን ይሄ የሚሰራ አይመስለኝም። ሄኖክ ገቢሳ ይህን ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይንም በተለያዩ የቪዛ አይነቶች ወደ አገር ውስጥ ከገቡ ወደ ፍርድ ቤት ሳይሆን USIS ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄውን ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸው ዳኛ ይመለከተዋል። ጠበቃ ሄኖክ በህጋዊ መልክ በቪዛ የገቡ ሰዎች ጥያቄ አፈርማቲቭ አሳይለም ፕሮሰስ የሚባለው በመሆኑን እና በድንበር በኩል የሚገቡ ጥገኝነት ጠያቂዎች ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ገርም ነው። ህግን ጥሰው ስለገቡ በሂደቱም ከዚህ ሀገር ትባረራላችሁ፣ የማትባረሩበት ምክንያት ምንድነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎች በስህተት ተይዘው መታሰራቸውን ጠበቃ ሙሉ አለም ገልጿል። ከፍተኛው ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት IS ማንኛውንም ሰው በመልኩ በሚናገረው እንግሊዘኛ ዘዬ ወይንም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቆሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉ አለም ተናግሯል። ከባድ ነው። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የህግ ባለሙያዎች አስተያየት ይሰጣሉ። እውነት ነው። IS የጥገኝነት ጥያቄዎችን በሂደት ያለ ስደተኞች ሊያስር ይችላል። እውነት ነው። ይሄም በጣም ከባድ ጥያቄ ነው። BBC ያነጋገራቸው የህግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄዎቻቸውን በሂደት ላይ ያለ ስደተኞች ሊያስር አይችልም ይላሉ። ግን ታስሯል። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለ ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑን አብራርተዋል። ግን እንደዛ አይደለም እየሆነ ያለው፣ ነገሮች እየታፈሱ ነው። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸውን ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመላለሳችሁ በየጊዜው ሪፖርት ማድረግ አለባቸው ተብለው እንደሚታዘዙ ጠበቃ ሄኖክ ገቢሳ ይናገራሉ። ይህ አልተርኔቲቭ ዲቴንሽን የሚባለው ነው። በሚፈለጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸው ከእስር ቤት ሆኖ ይከታተላሉ። ይህ ግን IS ይዟቸው ወደ አገራቸው ይመልሳቸዋል ማለት አይደለም በማለት ጠበቃ ሄኖክ ያብራራል። ማንም ሰው እዚህ ሀገር ውስጥ ገብቶ ወደ ሀገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጪ ጉዳዩን ተከታትሎ ለማስፈጸም የዳኛ ውሳኔ ያስፈልጋል ብለዋል። ወይ ጉድ! አሜሪካ በህጋዊ መንገድ በቪዛ ገብቶ የጥገኝነት ጥያቄ ማቅረብ ተዘግቷል። ይሄ ደግሞ ሌላኛው ጥያቄ ነው። በአሜሪካ ከፍተኛ የህግ አዋቂ የሆኑት ሄኖክ ገቢሳና ሙሉዓለም ጌታቸው እንደሚሉት ወደ አሜሪካ በህጋዊ ቪዛ ገብቶ የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሄኖክ በ1980ዎቹ ውስጥ በኮንግረስ የጸደቀውን የኢሚግሬሽን
ናሽናሊቲ ህግ ፕሬዝዳንቱ የመሻር ስልጣን የላቸውም ብሏል። ቢሆንም እየተቀበሉትና ለአስተዳደር የተጠቀሙበት አይደለም። የኮንግረስን ህግ የሚሽረው ራሱ ኮንግረስ ወይንም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግረዋል። ጥገኝነት የመጠየቅ መብት ተዘግቷል የሚል ህግ ፖሊስ ወይንም ፕሬዝዳንታዊ ትዕዛዝ አለመውጣቱን ጠበቃ ሙሉ አለም አጽንኦ ሰጥተውበት ተናግረዋል። ወይ ጉድ! የትራምፕ አስተዳደር ከለያቸው 19 ሀገራት የሚመጡ ስደተኞች በተመለከተ ጠበቆቹ ሲናገሩ ከእነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል፣ ማንም ሰው ቪዛ ላያገኝም ይችላል ይላል። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት 7 የሙስሊም ሀገራት ላይ የጉዞ እገዳ ጥለው ነበር። አሁን ደግሞ ኤርትራ፣ ሶማሊያና ሱዳንን ጨምሮ ከ19 አገራት የመጡ እና የመኖሪያ እና የስራ ፍቃድ ያላቸው ስደተኞች ሰነዳቸው ዳግም ምርመራ እንደሚደረግበት ተገልጿል። የሚገርም ነው። በትራምፕ አቋም ምክንያት የጥገኝነት ጠያቂዎች ጉዳይ ይጓተታል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት አስተዳደራቸው መጨረሻ ያመለከተ መጀመሪያ ይታይለታል የሚል አሰራር ተከትሎ እንደነበር ጠበቆቹ ያስታውሳሉ። አልገባኝም ይሄ ምን ማለት እንደሆነ። ይህንን ያደረጉት ምክንያት ቶሎ የጥገኝነት ጥያቄያቸውን በመዝጋት የስራ ፍቃድ ሳያገኙ ከአሜሪካ የሚወጡበት መንገድ ለማመቻቸት መሆኑን ጠበቃ ሙሉ አለም ይናገራሉ። ይህም በመጀመሪያው ትራምፕ የስልጣን ዘመን ወቅት ለ2 ዓመታት ይህ ተግባራዊ ተደርጎ የኮቪድ ወረርሽኝ በመከሰቱ ተቋርጧል። አሁን ሁለተኛው የትራምፕ አስተዳደር ሲመጣ ደግሞ የቀደመውን አሰራር መልሰው ተግባራዊ ማድረግ መጀመራቸውን ጠበቆቹ ይናገራሉ። በሚገርም ሁኔታ ተቃራኒውን ነው እያየን ያለነው የሚሉት ሄኖክ ገቢሳ ትራምፕ ወደ ስልጣን ከመጡ ወዲህ ለጥገኝነት ጠያቂዎች ኑሮ ከብዷል ይላሉ። ይሁን እንጂ በህጋዊ መንገድ ለገቡ ሰዎች ጥያቄያቸው የሚያስተናግዱበት ፍጥነት በጣም መጨመሩን ጠበቆቹ ገልጸዋል። በህጋዊ መንገድ የገቡ ሰዎች ቃለመጠይቅ እንዲደረግላቸው ድሮ 9 እና 10 ዓመት ነበር የሚጠብቁት። እርግጠኛ ነኝ ድሮ 9 እና 10 ዓመት ነበር የሚጠብቁት የሚሉት የህግ ባለሙያዎቹ አሁን ግን በ1 እና በ2 ወር ውስጥ ለቃለ መጠይቁ ሊጠሩ እንደሚችሉ ይናገራሉ። ጠበቃ ሙሉ አለም 90% የሚሆኑ የጥገኝነት ጥያቄ አመልካቾች ከ90 ቀን እስከ 180 ቀን በሆነ ጊዜ ውስጥ ለቃለ መጠይቅ እንደሚጠሩ ይናገራሉ። ውሳኔ የማግኘት እድላቸው ደግሞ ከ50% መሆኑን ገልጸዋል። 50% የሚሆኑት ከ6 ወር በላይ ይወስዳል ብለዋል። ጠበቃ ሄኖክ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ አሳማኝ ማስረጃ፣ አሳማኝ ጉዳይ ያላቸው ሰዎች፣ እውነተኛ ጥገኝነት ፈላጊዎች በ2 ወር ውስጥ ወረቀት ያገኙ በጣም ብዙ ደንበኞች አሉኝ። የሚገርም ነው። ኢትዮጵያውያን ጥገኝነት ጠያቂዎች ምን ጥንቃቄ ያድርጉ? ወደ ዋናው እንገባለን። ኦኬ ምን ይላል? ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸው እና አገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ኦማይጋድ ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም ሰጥተዋል። ሶማሊያውያን ስደተኞች ላይ እርምጃ እንደሚወስድ ተናግሯል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያን እና ኢትዮጵያውያንን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ አለም ማን ነው ኢትዮጵያዊ የሚለው ለመለየት አስቸጋሪ ነው። በዚያ ላይ ኢትዮጵያዊ ሶማሌዎች አሉ። በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የአይኤስ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዚያ ነው እያሟሟቁ ያሉት ይላሉ። አክለውም በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም። ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚሁ አጋጣሚ ሊጠቃ ይችላል። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጥያቄዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ የሚንቀሳቀሱበትን ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ ለመፍጠር፣ የህግ ወይንም የጸጥታ አካላት ሲያስቆሟቸው ላለመታሰር በሚል
ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። ኦኬ ምንም አይነት በቃ ወረቀት ካለበት ዲፖርት ነው ማለት ነው። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የስራ ፈቃዳቸው ወይንም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸውን ማሳየት እንደሚጠቅማቸው መክረዋል። ከትዳር ወይንም ከፍቅር አጋራቸው ጋር አምባጓሮ ውስጥ አለመግባትም የጸጥታ አካላት ትኩረትን ለመቀነስ እንደሚያግዛቸው ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው ምክራቸውንም ለግሰዋል። የሚገርም ጊዜ ነው። በቃ ይሄ ትራምፕ እንዳለ ስደተኞቹ ለቅሞ እያስወጣ ነው። ችግር እኮ ነው። የሚገርም ነው። ብቻ ግን እዛ ያላችሁ ሰዎች ወረቀት ያላገኛችሁ ተጠንቀቁ። ምንም አይነት ስህተት ላለመስራት፣ ምንም አይነት ጥፋት ላለማጥፋት ተጠንቀቁ። ከዛ ውጭ ወረቀቶቻቸውን ይዛችሁ ውጡ። የጠበቃ ስልክ ያዙ ብለዋል። የጠበቃም ስልክ ያዙ። እንግዲህ እግዚአብሔር ይርዳችሁ። በጣም ከባድ ነው እና እኔ ግን ውድድ ነው ማደርጋችሁ። ሰብስክራይብ አድርጉ፣ ሼር ላይክ አድርጉ። ኮመንት ላይ እንድሰራላችሁ የምትፈልጉ ቪዲዮ ካለ ጻፉልኝ። ውድድ አረጋችኋለሁ። ባይ